ዛሬ ሙሐመድ ለምን ይሰድበናል? ሙሐመድ ለምን ይሰድበናል? ስለ ተቂያ ታውቃላችሁ? ሰው በሌለበት ወይንም ደግሞ ሙስሊም ብዙ በሌለበት አካባቢ ላይ ማስመሰል ማለት ነው። ማስመሰል ተፈቅዶላቸዋል። ከበዙ ግን መሳደብ። የመጀመሪያው ስቴጅ ምንድን ነው? እሱ ቁጥር በሚበዙበት ላይ መሳደብ ነው። አሁን ክርስቲያኖች እና ሙስሊሞች በሰላም የሚኖሩ የሚመስሉት አካባቢ የት ነው? ሰላማዊ የሚመስሉት ሃይማኖቱን ጠንቅቀው በማያውቁበት አካባቢ ላይ ነው። እንኳን አደረሳችሁ። አይ ቲንክ ከማማ ተገናኝተናል። ተገናኘን። እንኳን አደረሳችሁ ተባብለናል። እግዚኦ ያውም ክርስቶስን ሳሙታን በል እያልንክ። ኧረ በስመ አብ ወልድ። ምን ክርስቶስን ሳሙታን በል እያልንክ። እንደውም አይቶ በቃ በእውነት የመርሳት ችግር አለበት ይህ ሰውዬ። እርጅና መጥቶብኛል እባክሽ። አሁን ቆይ እስኪ ተኛ ብዬ ላውራ። ምግብ ከበላው ከጠገብኩኝ እኔ ወይን እየተንቀሳቀስኩ ነው ወይንም ተኝቼ ነው ማውራ የምወደው። ዛሬ መንቀሳቀስ አልፈልግም፣ ተኝቼ ነው ማውራ። ቀላዲዮስን አላልኩትም። ቀላዲ እንኳን አደረሰ። ምን አባቱ ያደርግለታል እሱ። እንኳን አደረሰን ብያለሁ። እሺ ሁሉ ሰላም ነው። ኤኒዌይስ ምንድን ነው ርዕስ አለ እንዴ? አንተ የሰባት አንጀት ያለው ሰው ድሩም ካፊሩ ሰባት አንጀት ነው ያላቸው ብሏል። አናጠግቡ ነው ያለው። እኔ ደግሞ ስሚ ይኸውልሽ፣ እኔ ሻይ አፍላ ብሎኝ ማለት ነው ርዕስ አስታነሳሙ ይለኛል። ሻይ የቀዳው እንደሆነ እያወቀ ይሄ ተንኮል አይደለ? የሆነ ሀዲስ አስታወስኩኝ፣ ግን ቤትምታ አይምታ አላውቅም። ልትወ በቃ አጥር ነው የሚመጣው። አሁን ጳላዲዮስ ከታዘዘው ትእዛዝ ጋር የሆነ ሀዲስ ነበረ። አይ እናንተ ሰዎች ተው እንጂ ሁሉን ከአዲስ ጋር እያገናኛቸው ሃይማኖታዊ ያታርጉብን እንጂ እንጫወት እንጂ ሰው ነን እኮ እኛም ወሬ ጨዋታ ያምረናል። ዜድ እፎይና ጳላዲ እንኳን አደረሳችሁ። ማማይ ሰላም አለይኩም። አውርዶታች ጳላዲ ወይም ስልጣን ስጠኝ። እፎይ እንዴት ነው? እየጠፋህ ነው። ቆይ አለ እንደ ልጅ እየጠፋህ ነው። ሚስጥር ነው። በውስጥ ነው የምነግርህ። እሱን አሁን እጽፍልሃለሁ። ቆይ የትንሣኤ ቀን ሰሞት በጣም መጥፎ ነገር አለ። ምን ተፈጠረ ነገር አለ? መጥፎ ነገርም ጥሩ ነገርም ተፈጥሯል። እሱን እጽፍልሃለሁ። ለአንተ ለብቻ ነው የምነግርህ። እሺ እፎይ መልካም። በቃ ዋናው እንኳን በሰላም ተመለስክ። ዛሬ ሙሐመድ ለምን ይሰድበናል? ሙሐመድ ለምን ይሰድበናል? እነሱ ተሳደባቸዋል የሚሉን፣ እኛ ደግሞ ለምን ሙሐመድ ይሰድበናል ብለን ለምን አንገባም? መፍታችናል። ሙሐመድ ለምን የሚሰድበን? ባይዘ ይሄ ሪያሊቲ ነው። እነሱ እንደው አንሳደበን ብለው መልክ መስራት ቢሞክሩ እንኳን ቁርአናቸው ስለሚሰድበን፣ ሀዲሳቸው ስለሚሰድበን፣ ተፍሲሮቻቸው ስለሚሰድቡን ሙስሊሞች አይሳደቡም ማለት አንችልም። ሙስሊሞች ደሆል ማይሳደቡ እንኳን አስተምሮታቸው ከተሳደበና የዛ አስተምሮ ደጋፊ ከሆኑ ትንሽ ልንቀሳቀስ። ቆይ እነኛ አስተምሮ ደጋፊ እስከሆኑ ድረስ የግዴታ እነሱም ተሳዳቢ ነው የሚሆኑት ማለት ነው። ምክንያቱም ደጋፊው ስለሆኑ ማለት ነው። ሙሐመድ ለምንድን ነው የሚሰድበን? ስለ ተቂያ ታውቃላችሁ? ሰው በሌለበት ወይንም ደግሞ ሙስሊም ብዙ በሌለበት አካባቢ ላይ ማስመሰል ማለት ነው። ማስመሰል ተፈቅዶላቸዋል። ከበዙ ግን መሳደብ። የመጀመሪያው ስቴጅ ምንድን ነው? እሱ ቁጥር በሚበዙበት ላይ መሳደብ ነው። አሁን ክርስቲያኖች እና ሙስሊሞች
በሰላም የሚኖሩ የሚመስሉት አካባቢ የት ነው? ሰላማዊ የሚመስሉት ሃይማኖቱን ጠንቅቀው በማያውቁበት አካባቢ ላይ ነው። ልክ ቁጥር በሚበዙበት አካባቢ ላይ ግን መናቅ፣ ማንቋሸሽ፣ በዓላቶቻቸው መሳደብ፣ የሃይማኖት የሚያከብሩበትን ነገሮች ማንቋሸሽ፣ ማዋረድ ይሄ የተፈቀደ ነው። ይሄ በተፍሲር ያለ ነው፣ በሀዲሶቻቸው ያለ ነው። ልክ እነሱ ማጭበርበር የሚችሉትን ከሆነ መሸወድ የሚችሉ ከሆነ ደግሞ በጣም ሀምብል ይሆናሉ፣ ጨዋ ይሆናሉ፣ ያስመስላሉ ማለት ነው። እኛ እንሳደብም እኮ እኛ ሃይማኖታችሁና ሃይማኖታቸው አለላችሁ፣ ሃይማኖታችን አለል ተብለናል። ሃይማኖታችሁ እንዳይሰደብ የሰው ሃይማኖት እንዳነኩ ተብለናል። ይሄ የሙስሊሞቹ የመጀመሪያው በቃ እንትን ታክቲክ ነች፣ ለማያቅ ሰውዬ ለማያቅ ማለት ነው። ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትስደቡ ተብለናል። ይሄ የወረደበት የቁርአን ክፍል ራሱ ምክንያቱ ምንድን ነው? ሙሐመድ ሙልጭ አድርጎ የሰው ሃይማኖት እየተሳደበ አስቸገረ። እዩ የሰው ሃይማኖት እንዳሰድቡ ይሰደብባቸዋል ተብለናል። ስለዚህ እኛ የሰው ሃይማኖት አንሳደብ የሚሉ አካላት ቁርአን የሚጠቅሱት ሙሐመድ የሰው ሃይማኖት ታስተካክለኛለህ የቤተሰብ ሱራ 608 ላይ አስባብ አልነዙሩ መመልከት ይቻላል። ይህን ጥቅስ ነው የሚጠቅሱት በብዛት የሰው ሃይማኖት እንዳሰድቡ ሃይማኖታችሁን እንዳይሰደብ ብለው የሚጠቅሱት ጥቅስ ሙሐመድ ዝም ብሎ ይሰድብባቸው ጀመረ፣ ሃይማኖታቸው ማለት ነው። ከዛ ተቸገሩ። ከዛ ምን ብለው አሉት? አርፈ ማትቀመጥ ከሆነ ከአሁን በኋላ አላህን እናዋርድብሃለን፣ አንተ የምታመልከውን እናንቋሽሽልሃለን ሲሉት መገለጥ መጣልኝ አለ። እንዳይሰደብበት ሲል ማለት ነው። አስቀድሞ ሲሰድብ ቆየ። በኋላ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትስደቡ የሚል መገለጣ መጣ ማለት ነው። ስለዚህ ሙስሊሞች ሁሌም ተቂያ ይሰራሉ። ሙልጭ አድርጎ የሰድብህና ልክ አንተ አታክ ስታደርገው ይሄን ጥቅስ ይጠቅስብሃል ማለት ነው። ሃይማኖታችሁ እንዳይሰደብ አትስደቡ ተብለናል። ታክቲክ ነች። ማያቅ ሰውን ሲያገኙ፣ በተለይም ሴት ሲያገኙ እንደዚህ አይነት ተቂያ የመስራት ክህሎት አላቸው። ሴጣን አስቀድሞ በእባብ አድሮ ልክ ሔዋንን ሲደልላት አዛኝ መስሎ ነው አይደለ? አንቺ እኮ እንደው በገነት ውስጥ ስትኖሪ በገነት ካለው ዛፍ ሁሉ እንዳበይ ፈጣሪ ከልክሎሻል አይደልን? ያዘነ ነው ይመስለው። እንደው ሔዋን ተራብኩ የምበላው አጣው ያለችው ነው ይመስለው እኮ ጠጋ ብሎ ለሰለስ ብሎ ሲነግራት ማለት ነው። ጠኔ ይዞኛል በእናት ምግብ ስጠኝ ብለው እንደው ፈጣሪ ከልክሎሻልን በገነት ውስጥ መበዩ ምናምን ብሎ ሲል ለራሱ እየተንፏቀቀ ሄዶ ማለት ነው። አዝኖላት እንዳልሆነ ይታወቃል። አይ ፈቅዶልኛል ስትለው ደግሞ አሁንም ታክቲኩን ቀየረ። እንደው ይህንን ብትበይ እኮ ሞትን አትሞችም እንደ እግዚአብሔር ትሆኛለሽ እንጂ የሚል ሌላ ታክቲክ አመጣ ማለት ነው። ሙስሊሞችም እንደዛው ናቸው። ታክቲኮቻቸው ይቀየራሉ። ልክ ምታክ ከሆነና እስልምናን ኤክስፖዝ የምታደርግ ከሆነ ይገደል፣ ይፈለጥ፣ ይቆረጥ ብለው ይጮሃሉ። ልክ ማታክ ከሆነ ደግሞ ትሪት ያደርጉሃል፣ በአረብኛ ይደበቁብሃል። ውብ እኮ ነው ቁርአን እያሉ ሊደልሉህ ይሞክራሉ። አትራክት የሚያደርጉ ነገሮችን አንተ እኮ ጎበዝ ነህ፣ ምሁር ነህ፣ ጠያቂ ነህ ይሉሃል። ብሎ ንቃ፣ 5 መጽሐፍ አላነበብክም አላነበብሽም ጎበዝ ነሽ ብለው ሲያደንቁሽ እውነት አይምሰልሽ። ድንቁርና ውስጥ ነው ያለኸው ያለሽው። ጎበዝ ነህ ብሎ ካደነቀ 5 መጽሐፍ ሳታነብ ያ ሰውዬ እየደለለህ ነው። ምን አንብቤ ነው ጎበዝ ነኝ የሆንኩት ብለህ ጠይቅ፣ አንብብ። ሳታነብ ሰው የነገረህን ሁሉ ስለሰማ ጎበዝ ነህ ስትባል እውነት ነው ማለት አይደለም። አንብብ፣ ቅድሚያ አገናዝብ። ልክ የነሱን አስተምሮ ትክክለኛውን መግለጽ ስትጀምር አንተ ተሳዳቢ ነህ፣ አንተ ተሳዳቢ ነህ፣ ባለጌ ነህ። ያንኑ አስተምሮውን ደግሞ ለሌሎች ሲሆን ሸፋፍኖ በአረብኛ ውብ አድርጎ በዜማ ሲለው ስድብ እንደሆነ አንተ አታውቀውም። አሜን ብለህ ታዳምጫለሽ። ምክንያቱም ቋንቋውን ማናቅ ከሆነ እንሸወዳለን። በውብ ዜማ ሲሉ እንደው ለእኔ እንኳን መንዙማ የወጣውን ሰምታችሁት ከሆነ በኦሮምኛ ዜማውን ስታዩት በጣም ነው የሚያምረው። ኦሮምኛ ለማያውቁ ልጆች አሁን አማርኛ ብቻ ለሚያውቁ በጣም እንደው እኔን እያወደሰኝ ነው የሚመስለው፣ ግን ስድብ ነው።
አይፎ የተባለ ሰውነቱ ቀጭን እንደዛ ቲንክ ምላሱ ረጅም ነው መሞቷ ማይቀር ነው ምናምን እያለ ያ የኦሮሞ ወጣት ተነሳ፣ ኦሮሚያ እየኖረ እንዴ ዝም ትሉታል ናችሁ? የኦሮሞ ወጣት ተነሳ ምናምን ነው የሚለው እንትኑ ስታዳምጠው ግን ባይዘዌ ፎይ ቀጭን መሆኗን ከነሺዳው በኋላ ነው በደንብ ያየሁት። አዲስን እንጂ እኔን አታይማ ትዝ ያለሽ። ከዛ እንትኑ መጣልሽ፣ እግረ ቀጭኑ ካባ የሚያፈርሰው መጣብሽ። ኤኒዌይስ በዜማ ሲሉት ግን ምንድን ነው እሱ በጣም ምስጋና ይመስላል። እንደዛ ነው። ለማያውቁት በእንደዚህ አይነት ሁኔታ ይደልላሉ። ተዛ ተሰደብን ይላሉ። ትክክለኛ መስመር አስተምሮ ስትገልጡባቸው ማለት ነው። ማጣቅ ከሆነ ግን ያወድሳል፣ ያሞካሻል። ይህ እስልምና ዲሌማ ነው። የእስልምና ቅዠት ነው። አስተምሮቱ በእነዚህ አይነት ሁኔታ የተመሰረተ ስለሆነ ማለት ነው። ኦልዌይስ የሚያስቡት እነሱ ምንድን ነው እናንተን አታክ እናደርጋለን እናንተ የኛን አስተምሮ እንዳነኩ በሚል ማይንድ ሴት ነው የቀረጿቸው። ከህፃንነታቸው ጀምሮ ክርስትናን አታክ በማድረግ ክርስትናን በመስደብ ክርስትናን በማንቋሸሽ ክርስቲያኖችን በቆሻሻ አይነት እሳቤ ስለው እንዲያድጉ ነው ያሳደጓቸው። ከዛ ከተነካባቸው ነብያቸው ደግሞ ከነፍሳችሁ በላይ ውደዱ፣ እሱ ከተነካ ግደሉ ተብለው ነው ያሳደጓቸው። የኛውስ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ እንደዛ ተብለን ያደግ ነው። እስልምናን ደግሞ እንደዚህ በጣም እንትን ብለን እየሰደብን እንደዛ እያልን እንደዛ አይደለም ተምረን ያደግ ነው። ማይንድ ሴታችን ይለያያል። ስለዚህ ለማያውቅ ክርስቲያን አሁን እኛ የምናነበው ነገር ሊጨንቀው ይችላል። እውነትም እየዋሹን ብለው ብዙዎች የጠረጠሩ ነበሩ። አሁን ግን ኦልሞስት መጥተዋል። ከትንሽ ልወደድ ባይ አለቅላቂዎች በስተቀር አብዛኛው ክርስቲያን አሁን ውሸት እንደማናወራ ገብቶታል። ደስ በሚል ሁኔታ ዛሬ የወጣውን መግለጫ አይታችሁታል። የሃይማኖት ተቋም መግለጫ የወጣውን ስንጮህ የነበረው እናንተም አብራችሁን ስጮህ የነበረው ለመስራት የሚያሰብነው ይሄንን ነበረ። የሃይማኖት ተቋም መግለጫ የወጣውን ካያችሁት በየትኛውም ሃይማኖት ላይ ኦኬ ስድብ ከሆነ የሚያጣራ አካል አንተ ብቻ ተነስተ ብድግ ብለህ የምከሰው ሳይሆን ተሰደበብኝ ብለህ ተያንዳንዱ ቤተ እምነት ተመስርቶ ተዋቅረው ያንን አጥንተው ስድብ ነው አይደለም ተሳድበዋል አልተሳደቡም የሚለውን የሚያጣሩ እንዲመሰረት ሆኗል ማለት ነው። ይሄ ወደደም ተጠላም አትሊስት እኛ በፈጠር ነው የመጣ ነው። ተወደደም ተጠላም ማለት ነው። ዝም ብለህ ከሌን አፍንጫውን ያዘውና ይሄ አቡ ጃሂል ነው እያለ መስጊድ ላይ ይፎ የተባለን እንዴት አፍንጫውን ጎትታችሁ ዛችሁ መምጣት ከበዳችሁ? መስጊድ ላይ ማለት ነው። ቤት የተላኩት ልጆችን ንቋቸዋል። ዝም ብለው ናቸው። ስለዚህ እነሱ ንቆ ጥሩ ሄደው ቤት የተላኩት እንዲገሉት ማለት ነው። ነገ የተላኩትና እንትን ያልነው በመጀመሪያ የተላኩብን ማለት ነው። እንዴት አቡጃህል 12 ዓመት ልጆች እኮ ናቸው መሬት ለመሬት እየጎተቱ ገለው እንትን ያሉት። እንዴት እንደዛ ያቅታችኋል? አፍንጫው እዛችሁ መጎተት ያቅታችኋል? መስጊድ ላይ ማለት ነው። ምናምን ነው ሲያምር ይቀራል። እግር ትበላለህ፣ እኔን ትጎትታለህ። የአንተ እንደፈለገ ልትሆን እኛን ልታሰቃይ፣ ከዛ እናንተ ልፋንኑ። አልፎበታል። ይህን ታሪክ ቀብረነዋል። አከርካሪያቸውን ሰብረናል እንዳሉ አከርካሪውን ሰብረነዋል። ለአንዴና ለመጨረሻ ሰብረነዋል። የገጠማችሁት እንዱ ቀለል ያለ አካልን አይደለም። የሃይማኖት ተቋም እንመለስበታለን ብለን እንደውም ብዙም ሃይማኖት ተቋም ላይ የተወሰነ እንትናል እንጂ እንዲቴል አልሄድንበትም ነበረ። ምክንያቱም ሃይማኖት ተቋም ጋር ለመሄድ አስቀድሞ ራሳችን ጋር የነበሩ ክፍተቶች ስለነበሩ ማለት ነው። ከቤታችን የነበሩ ችግሮች ስለነበሩ የሃይማኖት ተቋም አካሂዱ ትክክል እንዳልሆነ ሲገባው ሲጨንቀው ዛሬ ሌላ መፍትሄ ይዞ መጣ ማለት ነው። ከዛም ወገን ያሉት ይጠየቁ ነው የኛ አጀንዳ። እፎይ ቀጥታ እኔ ማንም ሳይፈልገኝ መንግስት ፈልግሃለሁ ካለ እጄን ቀጥታ እጄ እሰጣለሁ ፈልግሃለሁ ካለኝ። ነገር ግን ያን የሚሆነው ምንድን ነው? እያንዳንዱ ሙስሊም
ኡስታዞች የተሳደቧት ቀጥታ ሲያዙ ነው። ቀጥታ እነሱ ሲጠየቁ ነው። የሃይማኖት ተቋም እኔ ላይ ብቻ አውጥቶ እነሱን ዳሽ ሲላቸው ማይሆን ነገር ነው ማለት ነው። ማይሆን ነገር ነው። አሁን ፍትሐዊነት ይሆናል። ምን እዛ ቤት ያሉትም ይጠየቀዋታል። እያንዳንዳቸው አንድ እፎይ ቢጠየቅ ከ30 ከ40 ያላነሱ ኡስታዞች ይጠየቃሉ። ደስ እያለኝ አብሬያቸው ገባለሁ ማለት ነው። ተጠያቂ ከሆንኩኝ ያስጠይቀኝ ከሆነ ያለ መረጃ ካወራው አንድ እኩል እንሆናለን ማለት ነው። በመጀመሪያ ጥሪ ያቀረብነው ኢቭን የእኛ አባቶችም እንዲተባበሩን በዚህ ጉዳይ ላይ እንትን ያልነው ይህንኑ ኬዝ ነበረ። እነሱም በተመሳሳይ ተጠያቂ የሚሆኑበት ስርዓት እንዲሰራ። ኤንዌስ በዚህ ጉዳይ ላይ ፈርዘር መሄድ አልፈልግም። ማንንም መውቀስ አልፈልግም። ምን ተፈጥሯል፣ ምን ተከስቷል የጊዜ ጉዳይ ነው። ወደፊት እመለስበታለሁ በዚህ ጉዳይ ላይ ምክንያቱም ትልቅ ክሬዲቢሊቲን የሚያሳጣ ነገሮች በእኔም ላይ ስለተከሰቱ ማለት ነው። ስም የማጠልሸት ስራ ብዙ ስለተሰራብኝ ማለት ነው። እሱም ጊዜው ሲደርስ የማጠራው ይሆናል። ጊዜው ሲደርስ አጠራዋለኝ። እሱ ማጥራት ባለብኝ ሁኔታ ዊዝን ፍራክሽን ኦፍ ሚኒት ማጥራት እንደምችል ደግሞ አምናለሁ፣ አውቃለሁ። ምክንያቱም አለመረጃ አንዲት ስለማላወራ ማለት ነው። ወደ ይህንን ካልን ዘንዳ ዋና ፖይንታችን ምንድነው? እሱ መሐመድ ለምን ይሰድበናል ይሆናል ማለት ነው። መከላከል ሳይሆን አሁን አስፈላጊው ወደ ማጥቃት እንዞራለን ማለት ነው። የአህመዲን ጀበል ኮርስን ካያችሁ ሰዎችን ማደናገር የምትለው እሷን ሊጠቀም ነበር እኔ ላይ ማለት ነው ሀሳባቸው። አህመዲን ጀበል ከዚህ በፊት የሰጠበት ኮርስ አለ። ሙስሊሞች ላይ የነቁ ሰዎች ካለ የሙስሊሞችን ስትራቴጂ የባነኑ ክርስቲያኖች ካሉ ተቀባይነታቸውን ማጥፋት፣ ክርስቲያን ሆኖ ተቀባይ ከሆነ ያንን አከርካሪውን መስበር፣ ተቀባይነቱን ዜሮ ማድረግ፣ ማሸማቀቅ፣ ማሳደድ፣ እረፍት መንሳት፣ ተረጋግቶ እንዳይሰራ ማድረግ። ሙሉ ቪዲዮዎችን ማስደመጥ ይቻላል፣ የአህመዲን ጀበልን ማለት ነው። ይህንም በማድረግ ያ ሰውዬ ምን እንዳያደርግ ተረጋግቶ እንዳይሰራ እንዲሸማቀቅ፣ በራሱ አማኞች ደግሞ ተቀባይ እንዳያገኝ፣ ሌላ ደግሞ የገቢ ምንጩን ማድረግ፣ እነኝን በማድረግ እጅ እንዲሰጥ ማድረግ የሚሉ ኮርሶች አሉት። ዚህ ማለት እኛ ስቱፒድ አይደለንም። ሰው እንደዚህ አይነት እንትኖች እኛ ላይ አፕላይ አታደርገውም ማለት ነው። አሁን እጅስ ትሰጣታለህ። ራሱ እጅ ሲሰጥ አሁን ፌስቡክ ላይ ሳይፈልግ ምላሽ እየሰጠ ነው። ከዛሬ እንደዚህ በፊት የጻፍኩት አሁን የነቢያችን ስብዕና እያሉ እንትን እያሉ ነው፣ ምላሽ መስጠት ጀምሬያለሁ ብሎ ምላሽ እየሰጠ ነው። ነሰሰሪ ከሆነ አህመዲን ጀበል ያነሳቸውን በመጽሐፍ መልኩ ምላሽ፣ እኛ ደግሞ ምላሽ ሳይሆን አታኪንግ፣ እሱ አታክ አድርጎ ስለሰራ መጽሐፍ ቅዱስ ላይ አታኪንግ በመጽሐፍ መልኩ ልናወጣ እንችላለን። ደወረስት የሆነ አታክ ማለት ነው። መቼም ዲፌንድ ማታደርጉትን መጽሐፍ ልናወጣ እንችላለን። እና መልስ መስጠቱ ጥሩ ነው። አርፎ ምላሽ መስጠት፣ ጠመኔን አንስቶ ምላሽ መስጠት ቤስት ነው። የሰጠኸው ሌክቸር ግን እኛ ላይ አልሰራም። ክርስቲያኖችን ማደናገር፣ ተቀባይነታቸውን ዜሮ ማድረግ፣ እረፍት መንሳት ምናምን የሚለው ሌክቸር እኛ ላይ አይሰራም። ከዘመኑ ጋር ተንቀሳቀሱ። የሙሐመድን ተሳዳቢነት ደግሞ እዛችሁ አትዙሩ። በሙሐመድ ማትሸማቀቁ ከሆነ ስለዚህ ትሰደባላችሁ ማለት ነው። የሙሐመድን ሱና ተተከተላችሁ ሙሐመድ ስለሚሰድበን በዚህ ጉዳይ ላይ እንነጋገራለን። አበዛውባችሁ። በዛው መጠን ደግሞ በጅማ አካባቢ የታሰሩ ወንድሞቻችን እህቶቻችን አሉ። ወደ ጃርሶ የሚባል አካባቢ፣ ሀረር እንደዚህ አንድ ሁለት እንደዚህ ይዛም፣ ወደ ጅማ ግን ወደ 30 ምናምን ነው የታሰሩት። ከእስልምና የመጡም ነበሩ። ወደ እስልምና ካልተመለሳችሁ አንለቃችሁም የሚል ነበረ ሀሳቡ። ከእስልምና የመጣችሁ ወደ እስልምና ካልተመለሳችሁ አንለቃችሁም፣ ፍርዳችሁንም የምናደርገው በሸሪያ ነው። ኢትዮጵያ ውስጥ እንግዲህ በሸሪያ ሊያስፈርድ ማለት ነው። እነዚህ ሰዎች ስተዋል እኮ አይምሯቸውም ማለት ነው። ሴኩላር የሆነ ሀገር ላይ በሸሪያ ሊያስፈርድ ማለት ነው። ምንም ፍርድ በሌለበት ምንም ወንጀል ባልተባሉበት ላይ
ሃይማኖት ቀይራችኋል፣ መስጊድ ላይ መታችሁ ይቅርታ ትጠይቃላችሁ። የእፎይን ቪዲዮ አይታችሁን ሃይማኖት የቀየራችሁት፣ ይሄ ደግሞ ወንጀል ነው። ሰዎች እዚህ ያህል በቃ እንትን ያሉ የለቀሉት ማለት ነው። እኛ ነገሮች እንዳይባባሱ ነገሮች ወደ አላስፈላጊ እንዳይሄዱ ነው እየታገስን ያለ ነው እና አሁን ደግሞ ምንድነው እሱ እያሏቸው ያሉት አይ ያሰርናችሁ አሁን ደግሞ እንዳይጎዷችሁ ነው። ሃይማኖት እንደቀየራችሁ እንደዚህ የእፎይን ፕሮፋይል ስላደረጋችሁ ቪዲዮ ስለለቀቃችሁ ምናምን ያሰርናችሁ ሰው እንዳይጎዳችሁ ብለን ነው። እውነትህን ነው፣ ተው እንጂ። ሰው እንዳይጎዳቸው ብለህ ነው መስጊድ ላይ መታችሁ ይቅርታ ጠይቁ ያልካቸው? አካሂዱ ምን እንደሆነ በሰፊው እናሳያችኋለን። የሸሪያ አካሂድ በሸሪያ ሀገሪቷን ለማስተዳደር እየተካሄደበት ያለውን ጥረት እናሳያችኋለን። ወደፊት በሰፊው እንመለስበታለን። ትንሽኛም ቢዚ ስለሆነን ነው። አካሂዱ ወደዛ ነው፣ አዝማሚያው ወደዛ ነው። ይህንን እንዲቴል እንሄድበታለን። ይህንን እየሰሩ ያሉ ሰዎችንም ደግሞ እያንዳንዳቸውን የህግ አካላትንም ሆኑ ኡስታዞቻችሁ መረጃዎቻቸው አለን፣ ስማቸው አለን፣ እያንዳንዳችሁ መረጃቸው አለን ማለት ነው እስከ ፎቶቸው ድረስ። ስለዚህ ኃላፊነቱን ትወስዱበታላችሁ ማለት ነው። የጊዜ ጉዳይ ነው፣ እሱንም እናወጣዋለን። መረጃዎቻችሁን እንበትነዋለን ማለት ነው። ራሳችሁ ኢንሴኩሪቲ እንዲሰማችሁ ማድረግ ቀላል ነው። ሰዎችን እየገፋችሁ እንደዚህ እያደረጋችሁ እያሰቃያችሁ በነፃነት እናንተ መኖር አትችሏትም ማለት ነው። ያንን ማድረግ ቀላል ስለሆነ እና እነኝን በደንብ እንትን እንላቸዋለን። በዋናነት ግን የሸሪያ ጅማሬዎች ምንድናቸው? ስድብ ነው። ሙሐመድ አስቀድሞ በስድብ ነበር የጀመራቸው፣ ክርስቲያኖችና አይሁዶችን በስድብ። ከዛ በኋላ ነው ወደ ጦርነት ገብቶ እንዳለ የገደላቸው ያረዳቸው። ከዛ በኋላ ነው ዛሬ ስድቡ ላይ እንነሳና ሙሐመድ ለምንድን ነው ክርስቲያኖችን የሚሳደበው? ኢትዮጵያኖችንስ ለምንድን ነው የሚሰድበን? ስፔሲፊካሊ ኢትዮጵያ ኦርቶዶክስ ቤተክርስቲያንን ለምንድን ነው እሱ ሙሐመድ የተሳደበው በሚለው ላይ እንነጋገራለን። ሰፊ ጊዜ ያስኩባችሁ እንደ መግቢያ ቀጥሉ። መድረኩን ለኢዜል ለማማ ይሰጠናል። መግባት የምፈልጉ ሰዎች አንድ ጻፉ። አብዱላት እና ምንድን ነው አብዱልና አማቱላ ነው የሚባለው አይ ቲንክ አይደል? ጻፍ እያደረጋችሁ ኢዜል ወይስ ማማይ ምረጡ። አይ ግን ከዚሁ ጋር አያይዘን በላዲ እንደው ቁርአን ላይ ያሉትን ነገሮች በሙሉ ስፔሻሊ ሌሎችን ለማስጠንቀቅና ለማስፈራራት አወረድ ነው አይደል የሚለው። ስለዚህ እንደዛ እስከሆነ ድረስ ሳቢያኖች፣ ክርስቲያኖችን፣ አይሁዶችን ሁሉንም ነቅለህ የምታወጣቸው ከሆነ ቁርአን ውስጥ የሚተርፈው ምንድን ነው? የመሐመድ የሚስቶች ታሪክ ብቻ ነው የሚሆነው እኮ። ስለዚህ መጽሐፉን በምን ይሞላል ሰውየው? ቅዳሴ ቢያልቅበት ቀረርቶ ሞላበት ሲባል ሰምተሃል አይደል? ስለዚህ እነዚህ ሌሎቹ ባይኖሩ ያው እንግዲህ ቁርአን ሙሉ ሊሆን አይችልም ማለት ነው። ያ አሁን ካነሳቸው ምናምን ከእስልምና አንጻር ትምህርቱ ምናምን በኋላ እንመጣበታለን። ግን አብዛኛ ጊዜ በነገራችን ላይ አሁን ላይ ይሄኛ አእምሮ ላይ ራሱ መሰራት ያለበት ነገር አለ ብዬ አምናለሁ። ምንድነው የሆነ ነገር ስንሰማ ይሄ እስልምናው ላይ ሲባል የሆነ ፍርሃት በራሳችን የምናሳድረው ነገር ገብቷቸዋል። በጣም በቃ በራሳችን ላይ የሚረማመዱብን ነገሮች አሉ ከራሳችን አስተሳሰብ አንጻር ማለት ነው። በቃ እነሱ የሚፈልጉትን ብቻ ለመስጠት አለ አይደለ? እና ይሄንን ነገራችን ልንለውጥ ይገባል። በነገራችን ላይ እነሱ እኮ የምንፈልገውን ነገር አሳልፈን መስጠት ያለንን ድርሻ እስከ መስጠት ድረስ የምንደርሰው ከራሳችን ማስተሳሰብ ነው ብዬ አስባለሁ። ማንም ሃይማኖታዊ እንደ ሃይማኖት ሁሉም ሃይማኖት ተከብሮ መኖር አለበት። የትኛውም ሃይማኖት የበላይ ሆኖ ሌላውን ሃይማኖት ሊገዛ አይችልም። እና ይሄንን ነገር
በአእምሯችን ውስጥ ልንይዘው ይገባል፣ ልንቀርጸው ይገባል። ያ ነገር እየጠፋ ነው ከኛ አእምሮ ራሱ ማለት ነው። አሁን አብዛኛው ከመምህራን እኔ በተደጋጋሚ ተናግሬዋለሁ። አሁን በቤተ ክርስቲያናችን ራሱ ይሄ ነገር የለም። በቃ ይህ ዝቅ ብሎ አይነት አለ አይደለ? ዝቅታ በነገራችን ላይ እንደው ኢየሱስ ክርስቶስ ዝቅ ስንል ነው የሚወደው ምናምን፣ በእንደዚህ አይነት ነገር አይደለም። በእንደዚህ አይነት ነገር ሃይማኖት እየተሰደበ ሃይማኖት እያዋረዱ ኢቭን በታቦታችን እየቀለዱ በቤተ ክርስቲያኗ እየቀለዱ ዝም ተብሎ አይ ክርስቶስ እኮ ግራህን ለሚመታ ቀኝህን ስጥ ነው ያለው የሚለውን ጥቅሱን ያለ ቦታ የሚጠቅሱ ሰዎች ማለት ነው። ጥቅሱ የማይገባው ቦታ ጋር የሚጠቅሱ ሰዎች አሉ። ሃይማኖት ማስከበርና ጦርነት ይለያያል በመጀመሪያ ደረጃ ማለት ነው። እና ከራሳችን አስተሳሰብ ራሱ በጣም ልናስተካክሉ የሚገባ ነገር አለ። እኛ በራሳችን በአስተሳሰባችን ራሱ ይዘን የምንጓዘው ነገር ራሳችን የሚቀብረን ነገር ነው። ከራሳችን ከአስተሳሰባችን የምናስተካክላቸው ብዙ ነገሮች አሉ። ይህን ነገር ከአእምሯችን ከቀረፍን የሃይማኖት እኩሌታ መኖር አለበት የሚለው ነገር በአእምሯችን ከተቀረጸ የትኛውንም ነገር አንፈራም። ባይዘው ምንም ነገር ለሃይማኖታችን። አሁን ግን ተመልከቱ፣ ግዴለሽነትም ያለው በእኛ በኦርቶዶክሳውያን ነው። በፕሮቴስታንቱ ዘንድ አታገኙ፣ በሙስሊሙ ዘንድ አታገኙም። ሃይማኖታዊ ነገር ሲሆን ወጣቱ እንዳለ ነው እንትን የሚረባረቡ። በእኛ ግን ተመልከታቸው፣ ግማሹ ከሙስሊሙ ጎን ነው፣ ግማሹ ከፕሮቴስታንቱ ጎን ነው። እምነቱ ምን እንደሚል እንኳን አስተምሮታቸውን አያውቁትም። ግን በቃ እንዲሁ መወላወል የሆነ ነገር ማለት ነው። ግዴለሽነት ወጣት ማለት ነው። ግዴለሽ የሆነ አማኝ ማለት ነው። ብኖርም የሆነ ኬርልስ ሆኖ እንትን የሚል ግን ይሄ ሊሆን አይገባም። ይሄ ሊሆን አይገባም። አንድ ሰው የመኖሩ ትርጉም በራሱ በህይወት እያለ ሃይማኖቱ ነው። በቃ ሌላ ምንም ነገር እኮ የለም። ከሃይማኖት በላይ ምንም እናትም አባትም ማንም የለም አይደል? ይሄንን ነገር እሳቤ አድርጎ ደግሞ ወጣቱ ምንም ነገር ሲሰራ ከሃይማኖቱ አንጻር ቢሰራው። እስኪ ተመልከቱ፣ በስልጣን ዙሪያ እንኳን ስትመለከቱ ስልጣኑን የተቆጣጠሩት እነማን ናቸው ብላችሁ ተመልከቱ። የኛ ኦርቶዶክሳውያን ወጣት መቆጣጠር እየቻለ እንኳን በዙሪያው የተቆጣጠሩት ሌላ ቤተ እምነቶች ናቸው። የኛ ወጣቶች እኮ መቆጣጠር የሚችሏቸው ሰው ነገር እኮ ነው፣ ግን ግዴለሽነት ነው። እስኪ ተመልከቱ እነሱን። እኔ በተደጋጋሚ ተናግሬዋለሁ። ኢቭን ወጣቶቻቸውን እንኳን ሲያሰማሩ፣ ለስራ ሲያሰማሯቸው ይሄ እንደ መጅሊሱ የሚንቀሳቀሱበት ነገር ነው። በፕሮቴስታንቱም ሆነ በእስልምናውም ሆነ ይሄንን በጣም የሚሰሩበት ነገር ነው። ባይዘው እንዴት ነው ወጣቱ ስራ ከሌላቸው እነዛን ወጣቶች ስራ እያሰማሩ ከዛን እነዛ የተነሱት ወጣቶች ደግሞ ሌሎች የወደቁትን ወጣቶች የሚያነሱ በሺሻ ቤት በጫት ቤት እንዳይገኙ የሚያደርጉት ጥረት ማለት ነው። በእኛ በኩል ይሄ ነገር የለም። ስልጣን ያለው ለራሱ ለሆዱ ከሞላ በቃ ሌላው ዝር ብሎ አያየው። ገብቷችኋል? ይሄ ነገር ራሱ ከዚህ አንጻር ራሱ መረባረብ ያለብን ነገር ነበረ። ግን ምንድነው ሁሉም የራሱን ሆድ ብቻ ነው የሚያስብ። ወንድሜ ምን ሆኗል፣ እህቴ ምን ሆናለች የሚል ነገር በእኛ የለም። ሲጀመር እርስ በርሳችን እንዴት እንደምንባላ፣ እርስ በርሳችን እንዴት እንደምንቀናና ማለት ነው። እነሱ ጋር ያለው እንግዲህ ሊያውም የእነሱ መረባረቡ እኮ ለራሳቸው ቤተ እምነት አለ። ሌላውን ለማጥፋት እኮ ነው። በጣም የሚያሳዝነው ሌላውን አጥፍተን እኛ እንይዘዋለን ነው፣ ቦታውን እኛ እንወርሰዋለን። እኛ ግን ያንን እንኳን አናስብም። ቢያንስ ባለንበት ጸንተን እችን ቤተክርስቲያን እንጠብቅ ተያይዘን በሚለው እንኳን አንግባባ። እኛ ሌላውን እናጥፋ የሚል ሀሳብም የለንም። ሀገራችን ለሁሉ ትበቃለች። ግን የትኛውን ቤተ እምነት ከሁሉ በላይ ሆኖ የሚገዛበት ምንም አይነት ስልጣን የለውም። እንደ ሃይማኖት ተከብረ ትኖራለህ። ከዛ ውጪ ግን ማንም ምንም አይደለህም። በመጣህበት ትመለሳለህ። በመጣህበት ነገር እናስተናግድሃለን። በቃ ምንም ነገር አንተ ከሌላው ቤተ እምነት የምትበልጥበት ነገር ስለሌለ ማለት ነው። ግን እኛ ራሳችን መስራት ያሉብን ነገሮች አሉ። አሁን ይህንን ስትናገር ወጣቱን እኮ እያደፋፈሩት ነው። ወጣቱን እኮ እኔ በጣም የሚገርመኝ ስልጣን የያዛችሁ ሊሄድባችሁ ልና ግን እንትን የሚለኝ ነገር አለ። እግዚአብሔርን ነው የምላችሁ። በቃ መግለጫ ለማውጣት ያላችሁ ፍጥነት ስንት ቪዲዮ ስንት ጮኸን ስንት ቪዲዮ ወደ እናንተ እንዲደርስ አድርገን ዝም ያላችሁ ግለሰቦች የክብራችሁ ጉዳይ ሲሆን ግን መግለጫ ወደ ያወጣችሁ ምን ያህል እንደታዘብናችሁ እኔ ምእመን በመሆኔ ምን ያህል እንደናኳችሁ አትጠይቁኝ። እግዚአብሔርን ነው የምላችሁ። ምክንያቱም አባቶቼን እኔ በዚህን ያህል አላቃቸው። ለቤተ ክርስቲያን ዘብ ሲቆሙ እንጂ ለክብራቸው ዘብ የሚቆም አባት ነው ያላቀ።
ቤተክርስቲያን የተነካች ብሎ የሚከነክነው አባት እንጂ እኔ ተሰደብኩ ብሎ የሚከነክነው አባት እኔ አላቅም። ለምን ቤተክርስቲያንን ብሎ እንጂ የተሾመው የራሱን ክብር ብሎ አይደለም የተሾመው አንድ አባት። ግን መግለጫን ለማውጣት እንደዛ የፈጠኑበትን እንትን ሁኔታ ለምን ያ ሁሉ ቪዲዮ ያ ሁሉ ስድብ ክርስቶስ ኢየሱስ ሲሰደብ ቤተክርስቲያን እንደዛ ሲያብጠለጥሉ ያንን ሁሉ ቪዲዮ ሼር ስናደርግ ለመስማት ስላልፈለጉ ልሂድበት። እፎይ ፕሊዝ፣ ነገ ታስጠልይኛለሽ፣ ይቅርብሽ። የምሬ ነው። በጣም ነገ ደግሞ እንደውም ታይ ብለው ነው እንጂ በጣም ነው የሚያናድደው ሁኔታቸው ማለት ነው። እንለፈው ሆዲፍ ጀው ብለን አልፈነዋል። እንዳያልፉት የለም የሚል መዝሙር ነው። እንትን የሆነ ብሔራዊ መዝሙር ነው። ምንድን ነበረ? ያም ዘመን ጭራሽ የትግል ታመጣለህ። እያበረታታት እኮ ነው። እያበረታታት እኮ ነው። የትግል ዘፈን እኮ ነው። በርቺ እያልካት እኮ ነው። ማቅረባ በርቺ ካሌ ልቀጥልበታ ዘፈን ነው እንዴ? እኔ የሆነ እንትን ነገር ይመስለኝ ተበድለው ምናምን ነገር አልፎ ምናምን የማን አይ ይመቸህ ምር ጭራሽ ግፊበት ትላለህ እንደማስቆም እንትን አለ በቃ ተውት ማለት አለ። ቆይ ሰው የምር አላውቀውም። በቃ እንትኑ ብቻ ነው ምን እንደሆነ አማስቀው እኮ ኤኒዌይስ ያው ላስታውሰው ህዋት አስቀድሜ ነግሬያችኋለሁ። አስቀድሜ ተናግሬያለሁ። እኔ ግጥም ከአንድ ደቂቃ ከአንድ እንዲሁ እንትኗን አንዷን ቃሏን ተዛ ውጭ ምንም አውቀው ነገር የለም። ምንም ነገር ግጥም ላይ የለውም ብዬ ነግሬያችኋለሁ። እና የማን ምንድን ነው ምንም አውቀው ነገር የለም። እና ሶሪ ግን እሷ ተረታኛለች። በቃ እኔ እና እሷ ከተግባባን አንተ ምን ቤት ነህ? ምንም በቃ ዋናው መግባባታችን ነው። ፊሽካ ነፍጣለች። እኔ እና እሷ እንደተስማማን ገብቷታል አይደለ? ፊሽካ ማማዬም ገብቷት እኮ በቃ ግንቦት ሀያ ነው እንዴ እንትን ያልኩት የግንቦት ሀያ ነው። ወይኔ እኔ አሁን ልሳቅ። የግንቦት ሀያ እንትን ነው እንዴ? ስማ ሁለቴ ነው ቀልድ የሚያስቀው አይደለ? እንደዛ እየሆንክ ነው። ሁለቴ ነው ቀልድ የሚያስቀው። ታዲያ ነገር የግንቦት ሀያ መፈክር ነው እንዴ? ወይ ይመቸው። የግንቦት ሀያ ነው ለካ አንተ አስበላችሁኝ። ነገ ደግሞ አሁን መግለጫ ያወጣብኛል። ታጋይ ነው ይሄ ግንቦት ሀያን አቀንቃኝ ተብዬ ማለት ነው። ፈትላቸውና ሙስሊሞች ኑ ቻሌንጅ አድርጉን እስኪ። መሐመድ ለምንድን ነው የሚሰድበን? መሐመድ ለምንድን ነው የሚሳደበው? ክርስቲያን መክፈት ይችላል። አንድ ቁጥር እየጻፈ ነው። ስለዚህ ዜልን እናወርደው። ውረድ። ስማ አንተ ዜል። አቤት አቤት። ፎይ በርታ። በውስጥ አውራኝ። ለማንኛውም እሺ እጽፍላለሁ። ፎይ እሺ። ቴንክ ዩ ኒስ። አሪፍ ጊዜ ይሁንላችሁ። ቻው። አንተ ክርስቲያን ሰላም ነህ ወይ? እንዴት ዋላችሁ? ገንፎ እያገነፋ ረፍዶብህ ነው አይደለ? ሚስጥር ላባክንብህ። ቶኝ ዛሬ ከስር ያለው እንዴት ናችሁ? ግን አርፍጄ የመጣሁኝ ዛሬ። ያው ምን የገዛውን ስልክ በሉህ እንዴ? ከቤት አልወጣሁም እኮ። አሁን ለታስረግጠው ጊዜ አይታችኋል። ላይቭ ላይ አናደደኝ። ባይዜ ክርስቲያን በጣም
እስልምና ላይ ከሚሰሩ ከማደንቃቸው ልጆች ውስጥ ነው። ባይዘ ክርስቲያን በጣም ጎበዝ ልጅ ነው። በጣም ማለት ነው። በጣም ከማደንቃቸው ውስጥ ነው። በጣም ብዬ ማለት ነው። እና በጣም ጎበዝ ነው። ባይዘ ቢያነብና እንደዚህ ጊዜ ሰጥቶ ቢሰራ ደግሞ ሁላችንም የሚወንሰን ልጅ ነው ማለት እንደኛ አይደለም። በጣም ከሁሉም የተሻለ መስራት የሚችል ልጅ ነው እና ጎበዝ ነው። እና ባለፈው ሲከፍት ቤት መረጃ ክፈትልኝ ብየው አንዴዛ አለ። ስጮህበት ጊዜ አንደኛ ካሜራው ጥራት አልነበረውም። ከዛ ምንድነው የምዋዥቀው ምናምን ብዬ ስጮህበት ወረደ ከገስት ላይ በዛው ጠፋ። ይሄ ሰው እየተቀይሞኝ ይሆን እንደ እያልኩ በወዴ ዝም ብየው ነበር። በማግስቱ ደወለና ስልክ ገዛው ባንተ ንዴት አለኝ። ተናዶ ስልክ ገዛ ማለት ነው። ብዥታ አለው። እንደ ድሮ አይደለም፣ በስርዓት እየከፈትክ አይደለም እለዋለሁኝ። ከገስት ወረደ። ለአመት በዓል የተሰጠውንም ገንዘብ ጨማምሮ ምን ብሎ ስልክ የነበረውን ስልክ A21 ነው ምናምን ነበረው ስልክ፣ ሌላ ስልክ የተሻለ ገዛ ማለት ነው። እና ይመሽ እንደኔ ወይንም የለኝም ብላ አስቀድሞ አርፋ አትቀመጥም። እና ባይዞ ክርስቲያን እንወዳለን፣ በርታ። እንግዲህ ያው ምን ያህል እንዳከሰርከኝ እየነገርካቸው እንደሆነ አመሰግናለሁ። የአመት በዓል የተሰጠኝንም ጨማምሬ እኮ የራሴን ስልክ ሸጥኩት አለ። ከዛ ለአመት በዓል የተሰጠኝንም ጨመርኩ። አመት በዓል ምሳሌ እንትን ብዬ ገዛውኝ አለች። ይመችህ። አልጠበኩም ከምር በጣም ተናዷል ማለት ነው። ባይዞ የዛለታ እውነት ለመናገር ጥራት አልነበረውም ስልክ። ኔትወርክ ምናምን ማተር ያደርጋል ስልኩም። በእርግጥ ያን ያህል አልነበረም እና በቃ ቢያንስ በዚህ እንኳን እስኪ የቻለው ብለን ነው እንጂ እንደዛ ነው። ብቻ ግሬል ትተካዋለህ፣ እቀበላለሁ። ዞሮ ዋናው ሰላም እንሁን። ይጋብዝሃለሁ ብለኛል። ተዘጋጅ። ሰሞኑን በተለይ ቅዳሜና እሑድ ለቁርጥ ደግሞ ችግር የለውም እንቆርጠዋለን። ኦኬ ዛሬ ሟሜ ለምንድን ነው እሱ የሚሰድበን የሚል ነበረ ርዕሳችን። ባይዘ ቁርጥን ስናስታውስ ምን ትዝ አለኝ? መሐመድ አንድ የተናገረው አለ ኃጢያ መወራረስ ጋር በተያያዘ ስጋ የሚገማው የሚበሰብሰው በቤኒ እስራኤሎች ኃጢአት ምክንያት ነው ብሏል። እና አሁን ስጋ ሲሸት ሲገማ ካያችሁ የእነኛ ኃጢአት የሰዎቹ ኃጢአት እንትን እያለው ነው። ስጋ እንትን የሚለው በባቴሪያ ምናምን እንደዛ ነገር ሳይሆን የቤኒ እስራኤሎች ጥላቻ ማለት ነው። የእስራኤሎች ጥላቻ እዚህ ስማች የደረሰበት ነው። ይህ ስድብ ነው። ባይዘ ሊትራሊ ስድብ ነው። በእናንተ ምክንያት ነው ስጋ የሚገማው የሚተላው ማለት። አሁን ለምሳሌ አንድ ሰው ተነስቶ በኢትዮጵያኖች ምክንያት እኮ ነው ስጋ የሚጠነባው ወይንም ደግሞ የሚተላው ቢላችሁ ይሄ ለሀገሪቷ ንቀት ስድብብ ነው። ንቀትም ስድብብ ነው። አንድ ሰው ተነስቶ እንደ መሐመድ አስተምረው እንደ እስልምና አስተምረው አሁን አይሁዶች ተገለው ካላለቁ ቅያማ አይመጣም። ከዛ ኢማጂን ይሄ ሃይማኖት የሰላም ሃይማኖት ነው ብለህ ስትከተለው ከዛ አይሁዶች ደግሞ ሙስሊሞችን ሲወዷቸው አስብ። ከዛ በኋላ ኢትዮጵያኖችን ገለን እስካልጨረስን ድረስ ቅያማ አይመጣልኝም ብሎ አንድ ሃይማኖት ቢመሰርት ወይንም ደግሞ እኛ ተነስተን ለምሳሌ ሙስሊሞችን አርደን ስንጨርስ ነው ትንሣኤ የሚሆነው ብንል ከዛ ሙስሊሞች እኛን የሰላም ሃይማኖት ነው የእናንተ ብለው ሊቀበሉን ይችላሉ? እየገደሉንም አልተቀበሉን። እንኳን ገለናችሁ ተቀበሉን ብንላቸው ወይንም ቀይረን እንሞክረው እንዴ? ስለዚህ እንደ እስልምና ቴዎሎጂ ሁሉንም ሰው ገለው ጨርሰው ሙስሊም ብቻ ሲቀር ቅያማ የሚመጣላቸው ያኔ ነው። አርደው ጨርሰው ኢማጂን እንትኖች ጅውሽን ብቻ ብንቆጥር ስንት ሚሊየን ጅውሾች አሉ?
እነኛን ሁሉ ገለው ከጨረሱ በኋላ እነኛን ሁሉ አርደው ከጨረሱ በኋላ ነው ቅያማ የሚመጣው። ጁሾችን ብቻ ሳይሆን ክርስቲያኖችና ሌሎችንም ቤተ እምነቶች ማለት ነው። ከዛ ሙስሊም ብቻ ይቀራል እንዳለም ማለት ነው። ከዛ በኋላ ነው ቅያማ የሚመጣው። ይህ ሃይማኖት የሰላም ሃይማኖት ነው። ይህ ሃይማኖት ሰላማዊ ሃይማኖት ነው። ግን ሙስሊሙ ብቻ ሲቀር በሀዲሱ መሰረት 2667 ሙስሊም 2667 መሰረት አንድ ሙስሊም አንድ አይሁድ ወይም አንድ ክርስቲያን ለሱ የእሱን ኃጢአት ይሸከምለታል። ይህም ከጀሃነም እሳት መዳኛችሁ ነው ይላቸዋል ሀዲሱ። እና ሙስሊሙንም ክርስቲያኑንም አጥፍቶ ሙስሊሙ ኃጢአቱን ማለ ሊያኖር ነው። እሱ እኮ ደግሞ ነው እንደገና እንትን የሚላቸው እኮ እንደገና እኮ ተመቃብር ተነስተሽ ነው እንደገና ደግሞ አሁንም ኃጢአት የምትሸከሚለት። እሱም አይበቃውም እኮ በእያንዳንዱ ቤዛ የምንሆነው እኮ እንደገና ደግመን ነው። አሁንም ቤዛ ያከፋፍለናል። ከዛ ይህንን ሃይማኖት ውደደው፣ እኛ ሰላማዊ ሃይማኖት ነን ይልሃል ማለት ነው። ይመጣና እስልምና እኮ ሰላም ነው ይልሃል። እሺ እስልምና ሰላም ነው፣ እውነትህን ነው ነው ግቡ እስኪ ነው ግቡና እስልምና ለምን ክርስቲያኖችን ይሳደባል? በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሙሐመድ ለምን ተሳደበ? ጨዋ ነው የምትሉት ነብያችሁ ለምንድን ነው የሰደበን? ባይዞ ታሞ ሲማቅቅ የዳነው በኢትዮጵያ መድኃኒት ነበረ። ከኢትዮጵያ በሄደለት መድኃኒት ነበር የዳነው። በሚያሳዝን ሁኔታ ግን ከዳነ በኋላ ከኢትዮጵያ የሄደ መድኃኒት እንዳዳነው ሲያቅ መልሶ ነው የሰደበን። የእናት ጡት ነካሽ ነው የሚባለው ምንድን ነው? ባጎረስኩ ተነከስኩ እንደሚባለው ማለት ነው። ባጎረስኩ ተነከስኩ እንደሚባለው ነው የሆነው። ማለት መድኃኒቱ ከኢትዮጵያ ሄደው ያንም መድኃኒት ከበላ በኋላ ዳነ። ከዛ በኋላ በመዳኑ ደግሞ መልሶ ኢትዮጵያን የተሳደበው ሰው ነቢያችሁ ለምንድን ነው ኢትዮጵያኖችን የኦርቶዶክስ ቤተ ክርስቲያንን የሚሳደበው? መድኃኒት ባበሉት በመድኃኒቱም በመዳኑ መልሶ መሳደብ ነውር አይደለም ወይ? ይህንን እኛ ማንበባችንስ እንዴት ነው ስድብ የሚሆነው? ነቢያችሁ እንዲህ ብሎ ሰድቦናል ብለን ማንበባችን እንዴት ብልግና ይሆናል? እንዴት እኛን ተሳዳቢ ያስብለናል? ቀይ ያበራብኝ ነው አለ አለ ያ ኑስ ኑና ይሄንን ታስረዱን ትችላላችሁ። ክርስቲያን ቀጥል። ኦኬ ያ ሙስሊሞች ካሉ ቢገቡት ጥሩ ነው። በነገራችን ላይ ምንድን ነው ሲጀመር እስልምና ሃይማኖቱ በራሱ ተቃውሞ የተነሳው በቃ ክርስቲያኖችና አይሁዶችን ነው፣ ሌላ አይደለም። አይሁዳውያንና ክርስቲያኖች ባይኖሩ እስልምና እንዴትም ሆኖ ሊነሳ አይችልም። ብዙ ጊዜ አይታችሁ ከሆነ ቁርአን ላይ ስለ አምላካቸው የሚናገሩ ስለምንም የሚናገሩ ክርስቲያኖችና አይሁዶችን ተቃውሞ ነው። ስለዛ ሙሐመድ ይሄንን ያደረገበት ደግሞ ምንድነው? ለምሳሌ ሳሂህ ሙስሊም 2997 ላይ ራሱ ምን ብሏል? ስለ እስራኤላውያን ሲናገር እስራኤላውያን እኮ ጠፍተው ነበረ። አሁን ያሉት እንኳን እስራኤላውያን በሜታሞርፊስ ፕሮሰስ ተቀይረው ወደ አይጥነት ተቀይረዋል። የአይጥነት ቅርጽ ይዘዋል። አይታችኋል። የግመል ወተት ቀርቦላቸው የማይጠጡበት ምክንያት መረጃዎች እየከፈትክ ብታደርገው ክርስቲያን መረጃዎች መክፈት ከቻልክ መረጃዎች ክፈታቸው። እሺ ልክፈትላቸው። እንደዛ ይሻላል። እያነበብን ሞር እንድንረዳውም ጥሩ ነው። ሳይ ሙስሊም ባይዞ የአሳማ ስጋ ለምንድን ነው የማይበሉት? በዛውም ጥያቄ ነው። የአሳማ ስጋ የማይበሉበት ምክንያት ምንድን ነው? ካኔት ራይ መልስ ትችላለህ። የአሳማ ስጋ ለምን አይበሉት? ሙስሊሞች አሳማ ስጋ የማይበሉበት ምክንያት ኢሳ በትንሣኤ ቀን ይመጣና አሳማዎቹን ሊገለው
አሳማዎችን ለምን ነው የሚገለው? ኢሳ መጥቶ ምን ያህል ንቀታቸው እንደሄደ እኮ የሚገርም ነው። ለምን መሰላችሁ? ዳዊት ረገማቸው አይሁዶችን ይላል። ከዛ ወደ ጦጣ ተቀየሩ፣ ወደ ጦጣነት ተቀየሩ። ኢሳ ደግሞ ሲረግማቸው ወደ አሳማነት ተቀየሩ። ከዛ እነኛ አሳማዎቹ እስከ ቅያማ ቀን ይቀጥላሉ ይላል። እስከ ቅያማ ድረስ ይኖራሉ ዘሮቻቸው፣ እንትኖቻቸው። ሰው እነኛን ይመጣና ኢሳ ይገላቸዋል፣ ወደ አሳማነት የቀየራቸው እና እነኛ አሳማዎች ምንድናቸው ማለት ነው? አይሁዳውያን ናቸው። አርዶ ቢበላቸው ሜቢ ምንድናቸው ማለት ነው? አይሁዶች ናቸው። አይሁዶችን ደግሞ እንደ ቆሻሾች እርኩሶች ናቸው፣ አትቅረቧቸውም ነው። እነኛን ላለመብላት ነው። እቺ ጣት የሚመስል ያላትን ሸላሊትን ለምን አልበላም እንዳለ ታውቃለህ አደለ መሐመድ? ሊዛርድ እየጠበሱ ሊበላ ሲል ሲያይ ጣት አላት። ሊዛርድ የምትባለው ያ ለምንድን ነበር? እናየዋለን። እስኪ ሀዲሱን እሱን እንከፍተውና እናየዋለን። አይሁዶች ወደዛ ተቀይረዋል። አይሁድ ልትሆን ትችላለች ብሎ ነው ሳይበላ የተዋት። እየጠበሱ ሊበላ ብሎ ጣቷን ጣት አላት እንደ ሰው። ወደ ሌዘር የተቀየሩት ከነዛ ውስጥ እሷ አንዷ ልትሆን ትችላለች ብሎ ማሜ መብላት ተወ እና በዚህ መጠን ንቀት ማለት ነው። በዚህ መጠን ዘርህን እንዲህ ሲንቅብህ ከዛ በኋላ ይሄ አካል ተሳዳቢ አይደለም ስትለው፣ ይሄ አካል ጨዋ ነው ስትለው ማለት ነው። ወደ አይጥ ተቀይረሃል፣ ወደ እንሽላሊት ተቀይረሃል፣ አሳማ ነህ ዝርያህ እያለህ ማለት ነው። ኤኒዌይስ ቀጥል። የአይጧም እፈታ ታደርጋለች። ቀጥል። ኦኬ እሺ፣ የሊዛርዷንም እናያት። ሱናን አቢ ዳውድ 3795 ላይ ነውና ናሬትድ ጣቢት ኢብን ዋዲ we were in the army of with the messenger of Allah ካላህ መልእክተኛ ጋር በጦር ነበርን። we got some lizards እነዚህ ሊዛርድ የሚባሉት እንደ እንሽላሊቶች ማለት ነው። እነዚህ እንሽላሊቶችን አገኘን ይላል። I roasted one lizard and brought it to the messenger of Allah and placed it before him አንድ ሊዛርድ አግኝቼ ጠበስኩና ለአላህ መልእክተኛ መጣሁለት በፊቱም አስቀመጥኩለት ይላል። he took a stick and counted it fingers ከዛ በኋላ ምንድነው የሆነች ዱላ ነገር ስቲክ ነገር አገኘና ጣቶቿን ቆጠራቸው ይላል። he then said እንደዚህም አለ a group from the children of Israel was transformed into an animal of the land and I don't know which animal it was ከዛ ምን አለ የእስራኤል ልጆች ወደ በምድር ላይ ወደሚሳቡ እንስሳዎች ተቀይረው ነበረ። ከዛ በኋላ ምን ያህል he did not eat or did not forbid it ከዛ በኋላ እሱን ለመብላት ፈቃደኛ ወይም ፍላጎት አልነበረውም። እንግዲህ እነዛ ሊዛርዶች ምንድን ነበሩ ማለት ነው? የእስራኤላውያን ሊሆኑ ይችላሉ። እስራኤላውያን ሊሆኑ ይችላሉ። ወደ ሊዛርድነት ወደ እንሽላሊነት ተቀይረው ሊሆን ይችላል ብሎ መሐመድ እነዛን ተናገረ ማለት ነው። ዩሲ ከዛ ደግሞ እዚሁ ላይ ምን አመጣለ መሰለ? እዚሁ ላይ እንሽላሊትን በአንድ ውርወራ ልብ በለ አንድ ጊዜ ወርወራ ከገደልካት 100 ሽልማት ትሸለማለህ። 2 ጊዜ ከገደልካት በግማሽ ትሸለማለህ። 3 ጊዜ ወርወራ በሶስተኛው ከገደልካት 10 ነው እንደዚህ ትሸለማለህ። እሱን ታውቀዋለህ? አላውቀውም። ምክንያቱም አይሁድ እንደገደልክ ነውና አይሁዶችን የገደለ ገነት እንደሚገባው ማለት ነው። ስለዚህ ሙስሊሞች የሚጠበቅባቸው እንሽላሊትን በአንድ ጊዜ ወርሮ ተገደሉ 100 እጥፍ ይሸለማሉ። ቀጥል። ሀዲሱ ሰጣለኝ። ቆይ ቀይ የበራብኝ ነው ቼክ ላድርገውና። እሺ ምንድነው እንሽላሊት ባያችሁ ቁጥር this is juice አይሁዳዊት ነች ብላችሁ አስዩም እንድታደርጉ ሙስሊሞች እንደዛ እንዲያስቡ መሐመድ አድርጓቸዋል ማለት ነው። በነገራችን ላይ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ተብሎ ገዢ ሹም ተደርጎ በፍጥረቱ ላይ ገዢ ተደርጎ የተፈጠረ ፍጡር ነው እንጂ የትኛውንም ሰው ወደ የትኛውም
እንስሳነት ወደ እነዚህ አይነት እንስሳነት አልቀየረም። እዚህ ጋር ሙሐመድ ምን ብሏል? እንደዚህ አይነት እንስሳዎችን ስታዩ አይሁዳውያን ናቸው ብለው እንዲያስቡ፣ ክርስቲያኖች ናቸው ብለው እንዲያስቡ አሳማ ከዘጋ ሜይ ቢ ክርስቲያን መክፈት ትችላለህ? እችላለሁ። ሜይ ቢ ሊዘጋበት እያስቸገረ ነው። እንትንም ሪፖርት መሰለን ገና ቀደምም ልኮበት ነበር። አሁንም ስቶፕ እያለ እንትን እያለ አካውንት እንትን እያለ ሜይ ቢ ከዘጋ ወደዛ እንሄዳለን። ቀጥልሽ። እዚህ ጋር ሳሂህ ሙስሊም 2997 ላይ ደግሞ ምን ይላል? አቡ ሁሬራ ሪፖርት ዛት አላህስ ሜሴንጀር ሴድ ያላህ መልእክተኛ እንደተናገሩት አቡ ሁሬራ አስተላልፏል ይላል። ኤ ግሩፕ ኦፍ ቤኒ እስራኤል ወዝ ሎስት ምንድነው? ከእስራኤላውያን ግሩፖች ጠፍተዋል። አይ ዶንት ኖ ዋት ሃፕን ቱ ኢት ምን እንደደረሰባቸው አላውቅም ይላል። በት አይ ቲንክ ዛት ኢትስ አንደርዌንት ኤ ፕሮሰስ ኦፍ ሜታሞርፎሲስ ይሄ ምንድነው? በዝግመተ ለውጥ አይነት ነገር እንደሄዱ እንዳለፉ በዛ ውስጥ ይናገራል። ኤንድ አሲዩምድ ዘ ሼፕ ኦፍ ዘ ራት ከዛ በኋላ የአይጥ ቅርጽ እንደያዙ ይናገራል። እነዛ እስራኤላውያን ማለት ነው። ከዛም ይላል ሙሐመድ ዶንት ዩ ሲ when the milk of a camel is placed before them these don't drink and when the milk of the goat is placed before them these don't drink ምን አለ? አይታችኋል? የግመል ወተት በፊታቸው ሲቀመጥ አይጠጡም እኮ which means በሙሐመድ አስተሳሰብ ምንድነው? አይጦች የግመል ወተት አይጠጡም። ሙሐመድም እነዛን አይሁዳውያን ወደ አይጥነት ተቀይረዋል ያለበት ምክንያት ምንድነው? የግመል ወተት ስለማይጠጡ ወደ አይጥነት ተቀይረዋል እያለ ነው። ስለዚህ እስራኤላውያን ደግሞ ግመል በኦሪታቸው ማለት ነው ስጋቸውንም ወተታቸውንም እንዲበሉም እንዲጠጡም እግዚአብሔር አምላክ ምን አላለም? አላዘዛቸውም። ስለዚህ በዛ ምክንያት ምንድነው ማለት ነው ያንን ዳግም ምዕራፍ 14 ቁጥር 7 ላይ ምን ይላል? ነገር ግን ከሚያመሰኩ ወይም ሰኮናቸው ከተሰነጠቀ ከእነዚህ አትብሉ፣ ግመልንም ጥንቸልንም ሽኮኮንም አትብሉ ይላል። ስለዚህ እነዚህን ግመልን የማይበሉበት ወተታቸውን የማይጠጡበት ስጋቸውን የማይበሉበት ምክንያት ምንድነው? አስቀድሞ ሕግ ስለተሰጣቸው የኦሪት ሕግ እነዛ ይሁዳውያን ያንን አላደረጉም። ሙሐመድ ግን ያሰበው ለምንድነው? እነዛ ይሁዳውያን ወደ አይጥ ስለተቀየሩ የግመል ወተት አይጠጡም፣ ባይ ዲፎልት ስጋቸውን አይበሉም ማለት ነው። ስለዚህ እነዚህ አይጥ ስለሆኑ ነው ወደ አይጥ ስለተቀየሩ ነው ብሎ ተናገረ ማለት ነው። መልካም። ቅድም ወደ እንሸላሊትነት የተቀየሩትን አይሁዶችን አሳይቷችሁ ነበረ። ሙስሊም 2240ኤን ክፈተው። ሚዩት ነህ እያነበብክ ከሆነ አቡ ሁሬራ ሪፖርት ዛት አላህስ ሜሴንጀር አሴይንግ ያላህ መልእክተኛ እንዳሉት አቡ ሁሬራ እንደዚህ አስተላልፈዋል። he who killed a gecko with the first stroke for him is such and such a reward ምንድነው? እነዚህን ጌኮ የተባሉትን የሊዛርድ ዝርያዎች ማለት ነው። እነሱን በመጀመሪያ ውርወራ የገደለ እንደዚህና እንደዚያ ሽልማት ያገኛል። and he who killed it with a second stroke for him is such and such reward less than the first one በሁለተኛው ውርወራ የገደለ ደግሞ ከአንደኛው ባነሰ ሽልማት ያገኛል። with the third stroke for him than the second one ነገር ግን በሶስተኛው ሙከራ ያችን ሊዛርድ ከገደለ ከሁለተኛው የሚያንስ ሽልማት እንደዚህና እንደዛ ያገኛል ብሎ ተናገረ። እነዚህ ጌኮ የተባሉት ምንድነው? ወደ አይጥነት የተቀየሩ ወደ ሊዛርድነት የተቀየሩ
እስራኤላውያን ናቸው ማለት ነው። ስለዚህ ሙሐመድ እነዚህን በዚህ መልኩ ይገልጻቸዋል። በዚህ መልኩ ሙሐመድ ይገልጻቸዋል እስራኤላውያንን። እስራኤላውያን ወደ ምን ተቀይረዋል? ወደ ሊዛርድነት፣ ወደ አይጥነት ተቀይረዋል ይላል። አይጥነት ተቀይረዋል ይላል። ተቀይረዋል። አሁን ፖይንቱ ምንድነው? ለምንድን ነው በዚህ ልክ የሚያንቋሸውና የሚሳደበው ነው? ሙስሊሞች ካላችሁ ላኩ። ሙስሊሞች ገባ በሉ ካላችሁ ግቡ። አንተ በጣም ነው የሚያዝነው አይደለ? ወደ እንሽላሊትነት ቀየራቸው፣ ወደ አይጥነት ቀየራቸው፣ ወደ አሳማነት ቀየራቸው። ስለዚህ ወደ እንሽላሊትነት የተቀየረችውን በአንድ ድንጋይ ወርረህ ከመታህ 100 እጥፍ ትሸለማለህ። ምክንያቱም ከዛ ውስጥ አንዱን አይሁዳዊ ይሆናል ያገኘኸውና የገደልከው። ወደ አሳማነት የተቀየሩትን ደግሞ የአሳማ ስጋውን እንዳበሉ አለ ይሳ መጥቶ እንዳለ ይገላቸዋል። እነኛ ይሳ መጥቶ ይገላቸዋል አለ። በዚህ ደረጃ ለምንድን ነው እሱ ሙሐመድ ሰዎችን መናቅ የፈለገው? ብሔርን መናቅ የፈለገው? ሃይማኖትን መናቅ የፈለገው ለምንድን ነው? በዚህ ደረጃ ላይ የሚሳደበው ሙሐመድ ለምንድን ነው? እሱ አዛኝ፣ ሩሩ፣ ቸር የምትሉት ነብያችሁ ለምን ነው በዚህ መጠን የሚያንጓሸን? ክርስቲያኖቹ መስቀላችሁ መጥቶ ይሰባበራል እያልን ይህ ንቀት አይደለም ወይ? ወላሂ እመኑኝ፣ ነቢዩ እውነት ናቸው የሚናገሩት ሐቅ ነው እናንተ ላይ። ወላሂ እመኑኝ፣ ነቢዩ እውነት ናቸው የሚናገሩት ሐቅ ነው እናንተ ላይ ላይመስላችሁ ይችላል ይላል። እስቲ ቤትሽ ውስጥ አይጥ ካለ የግመል ወተትና ከዛ በዚህ አረጋግጭልን። ከዛ ያቺ አይጥ አይሁዳዊት ነች፣ አንዲት አይሁዳዊት ሴት ወይንም ወንድ አይጥ የሆነ ነው ብለን እናረጋግጥኛ። ወይንም ደግሞ አንድ ሌዘርድን እንሽላሊትን ያዥና ይህንኛው የሆነ አይሁዳዊ ስም ጠርተህ ሰው እንደሆነ በፊት ወይንም አሳማ እዘሽ ያ አሳማ ሰው እንደነበር አስቀድሞ ማረጋገጫ ስጭን፣ አሳየን እስኪ። ነበር አስቀድሞ ማረጋገጫ ስጭን፣ አሳየን እስኪ። ምክንያቱም ክርስቲያኖቹ ወደ አሳማነት ከተቀየሩ አይሁዶቹ ወደ አይጥነት፣ ወደ እንደዚህ አይነት ሁኔታ ወደ አይጥ ወይንም ደግሞ ወደ እንሽላሊትነት ጥቅማነት ከተቀየሩ አይሁዶቹ ወደ አይጥነት፣ ወደ እንደዚህ አይነት ሁኔታ ወደ አይጥ ወይንም ደግሞ ወደ እንሽላሊትነት ተቀየሩ። አረጋግጡልን ማለት ነው።